ሰላም ለናችሁ ውድ የዜና በሻ ተከታታዮች ዛሬ ለሁላችሁም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። እስከመጨረሻው ድረስ መከታተል ላደረሱ መልካም ጊዜ ይመቻችሁ። ዛሬ የምናየው የሆነው ስራ እንግዲህ ምንድነው እኔ አሁን ላይ እየሰራሁት ያለው ስራ ነው። ይሄን ስራ እንዴት መስራት ትችላላችሁ እንዲሁም ደግሞ ሂደቶቹ ምን ይመስላሉ የሚለው ነገር ከመጀመሪያ አንስቶ እስከ መጨረሻ ማሳያችሁ ይሆናል። መጀመሪያ እንግዲህ ስለ ስራው ምንነት በግልጽ ላብራራላችሁ። ስራው እንግዲህ የሚሆነው ምንድነው አብዛኛው ሰዎች አሁን ላይ ኢንተርኔት ላይ ናቸው ያሉት። ሁሉም ሰው ከስተመር የሚያገኘው ከኢንተርኔት ላይ ነው። እንዲሁም ደግሞ እቃ ሲፈልግ የሚሄደው በፊት ሱቅ ነበር፣ አሁን ላይ ግን ኢንተርኔት ላይ ነው። የእጃቸው ስልክ ላይ ገቡና ሁሉም ሰዎች ሰርች ነው የሚያደርጉት የሚፈልጉትን እቃ ማለት ነው። ከዛ በኋላ አይተው አወዳድረው አነጻጽረው ነው ሄደው በአካል የሚገዙት፣ ወይንም ደግሞ አሁን ላይ በአካሉ ላይ መሄድ አይጠበቅባቸውም ዴሊቨሪ የሚያስልኩት ማለት ነው። እንግዲህ እንደዚህ ሲሆን አለማችን እየተቀየረች ነው ማለት ነው። እኛም እንግዲህ አብረን መቀየር መቻል አለብን። አሁን እንግዲህ ጊዜው ይሄንን ነገር ይዞ መጥቷል። ከዚህ ነገር ጋር እንዴት አብረን መራመድ እንችላለን የሚለውን አሳያችኋለሁ ማለት ነው። እኔ እየሰራው ያለው ስራ ምንድነው ለብዙ ሰዎች ቪዲዮ ቀርጻለሁ፣ ቪዲዮ ኤዲት አደርጋለሁ፣ የፕሮሞሽን ቪዲዮችን ማለት ነው። ዛሬ እንግዲህ አብረን የሆቴል ቪዲዮ የፕሮሞሽን ቪዲዮ ለሆቴል የሰራሁትን ከመጀመሪያ አንስቼ እንዴት እንደሆነ እስከ መጨረሻው ድረስ ኤዲት አድርጌ እስክልክላቸው ድረስ ያለውን ነገር አሳያችኋለሁ። ይሄን ስራ ለመስራት እንግዲህ ካሜራ አያስፈልጋችሁም፣ በስልካችሁ ብቻ ነው የምትሰሩት። ይሄ የምሰራው ቪዲዮ ለጀማሪዎች ስለሆነ እንግዲህ በካሜራ እንድትቀርጹ አይደለም ማለት ነው ማሳያችሁ። ኢቭን የምቀርጽበት ስልክ አይፎን 8 ፕላስ ነው። እንግዲህ ገበያ ላይ ከ14000 እስከ 17000 ብር ድረስ ነው እየተሸጠ ያለው። ማንኛውንም አይፎን ስልኮች የምትፈልጉ ሰዎች ካላችሁ ከታች በማስቀመጥላችሁ ስልክ እኔን ኮንታክት ማድረግ ትችላላችሁ ማለት ነው። አይፎን ስልኮችን እንዲሁም ደግሞ የተለያዩ ማይኮችን ምናምን እያስመጣው ለሰዎች አከፋፍላለሁ። በዚህ ስልክ ታገኙኛላችሁ እንደዚህ አይነት የምትፈልጉ ከሆነ። ነገር ግን አሁን ወደ ቪዲዮአችን ስንመለስ ካሜራ አያስፈልጋችሁም፣ በስልካችሁ ብቻ ነው መስራት የምትችሉት። ከዛ በኋላ ስራ እንዴት እናገኛለን? እኔ መጀመሪያ ስራ ያገኘሁበትን መንገድ ልንገራችሁ እንጂ አንዴ ስራ ካገኛችሁ በኋላ ሰው በሰው ስራ ይመጣል፣ አይቆምም ማለት ነው። ሰውን እየያዘ ሲመጣ እናንተ ጋር ማይቆም ስራ ይመጣል ማለት ነው። እንዲሁም ደግሞ አንዴ ስራውን ከያዛችሁ ቀጣይነት ያለው ሊሆን ስለሚችል ኢቭን ከእናንተ የሚጠበቀው አንድ ስራ ማግኘት ነው። እሱን ካገኛችሁ በኋላ እንዴት እንደምትሰሩ አሁን አሳያችኋለሁ። ቪዲዮዎች አሉኝ ቀርጬ የመጣቸው ስቀርጽ ምንስል ቪዲዮዎችን አስገባላችኋለሁ በመሃል። እንግዲህ እንዴት እንደሰራሁት አንድ ባንድ ከዚህ በኋላ ማሳያችሁ ይሆናል። ተከታተሉኝ። እንግዲህ ስራው ከመጣ በኋላ የመጀመሪያ ስራችን የሚሆነው ቪዲዮ ቀረጻ ነው ማለት ነው። እንደየቦታው ይለያያል። ሆቴል ከሆነ ሌላ አይነት ቀረጻ፣ እንዲሁም ደግሞ እቃ የሚያስተዋውቁ ሰዎች ልብስ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል። እንደዚህ አይነት ስራ ለሚሰሩ ሰዎች ደግሞ የተለየ አይነት ማስታወቂያ ነው ምንሰራላቸው ማለት ነው። ያው ይለያያል። እኔ የሆቴል ስለሆነ አሁን እየቀረስኩ የነበረው ለሆቴል ሚሆን ቪዲዮ ነበር እየቀረስኩ የነበርኩት። እንደምትመለከቱት የተለያየ አይነት ቪዲዮችን ወስጃለሁ። አሁን ማድረግ የሚኖርብን ነገር እንግዲህ ምንድነው ቪዲዮ ቀርጸናል። ቪዲዮቻችንን በስትክክል ማዘጋጀት ይኖርብናል ማለት ነው። የቀረጽናቸውን ቪዲዮዎች እንግዲህ ኤዲት ልናረጋቸው ስንል መጀመሪያ አስበንባቸው ነው መቅረጽ ያለብን። አስበንባቸው ከቀረጽን በኋላ ከዛ በኋላ ቪቪዲ ማድረግ ይኖርብናል ማለት ነው። ኤዲት እንለዋለን። ከዛ በኋላ እዚሽ ጋር ነክተን ቪቪዲ እናደርገዋለን። ምን ያህል ልዩነት እንዳለው እንግዲህ ተመልከቱ፣ እዚህኛው ላይና እዚህኛው ላይ ሲሆን ማለት ነው። ለዛ ሁሉንም ቪቪዲ ማድረግ ይኖርብናል። እንደዛ ካረግን በኋላ ቀጥታ ወደ ካፕከት አፕሊኬሽናችን እንግዲህ በመግባት ሁሉንም ቪዲዮዎችን መስራት እንችላለን ማለት ነው። አብዛኞቹ ሰዎች የሚጠቀሙባቸው ብዙ አይነት ሶፍትዌሮች አሉ። ነገር ግን እኔ የምፈልገው እየተንቀሳቀስኩ ስለምሰራም አብዛኛውን ጊዜ የስልኩን ካፕከት አፕሊኬሽን ነው የምፈልገው ማለት ነው። ስለዚህ ቀጥታ ወደ ስልኩ ካፕከት አፕሊኬሽን ልውሰዳችሁ። ስልካችን ካፕከት ከገባን በኋላ እንግዲህ ምንሰራቸውን ቪዲዮዎች ሰሌክት እያደረግን ወደ ውስጥ ማስገባት ይኖርብናል ማለት ነው። ምንሰራቸውን እያንዳንዶቹን ቪዲዮቹን እንዴት ኤዲት ማድረግ እንዳለብን እያሰብን ስለሆነ ምንሰራቸው እንዴት ቪዲዮአችንን ኤዲት እናደርጋለን በኋላ እያልን እያሰብን ስለምንቀርጻቸው ያን ያክል አይከብዱንም። ሰሌክት እያደረግን እንገባለን ማለት ነው። ሰሌክት አድርጌ ገብቼ ላሳያችሁ። ትሬንድ የሆነ ሙዚቃ መፈለግ ወሳኙ ፓርት ነው ማለት ነው። ከዛ በኋላ ቪዲዮዎቻችንን የቱጋ እንደምንቆርጥ የቱጋ አጀስት እንደምናደርግ እያየን ቪዲዮዎቻችንን በስትክክል እያስገባን በዚህ መልኩ እንሰራለን ማለት ነው። ያን ያክል የተለየ ነገር አያስፈልገውም። ቪዲዮና የቪዲዮ አይዲያ ብቻ ነው የሚያስፈልገን ማለት ነው። እንዴት እንደምንሰራው እናስባለን። ከዛ በኋላ እንቀርጸዋለን። ከቀረጽነው በኋላ በዚህ መልኩ ሾርት የሆነች አንድ ደቂቃ ራሷ አትሞላም፣ 55 ሰከንድ ነች። 5 ሰከንድ የቀራት የአንድ ደቂቃ ቪዲዮአችንን ክሬት እናደርግና ከዛ በኋላ የሰራነውን ቪዲዮ ለነሱ በማስረከብ ብቻ ገንዘብ ማግኘት እንችላለን ማለት ነው። እንዲሁም ደግሞ ከዚህ በፊት የሰራናቸው ብዙ የፕሮሞሽን ቪዲዮዎች አሉ። ለምሳሌ የእቃ ፕሮሞሽን ቪዲዮ ሊሆን ይችላል። እዚህ ጋር የሰራዋቸው አሉ። እነዚህ እንደውም በጣም ብዙ ልፋትም የማይጠይቁ ቪዲዮዎች ናቸው ማለት ነው። እንደዚህ አይነት ቪዲዮዎችን
እንዲሁም ደግሞ የተለያዩ ቪዲዮዎችን በመስራት ገቢ ማግኘት ትችላላችሁ ማለት ነው። ወደ መጀመሪያው ሀሳብ ስንሄድ እንዴት ይሄንን ስራ ላግኝ የሚል ጥያቄ ነው እንግዲህ የሚመጣው። እኔ እውነት ለመናገር ስጀምር ከእንደዚህ አይነት ስራ አልነበረም የጀመርኩት። እኔ ፉል ታይም ዩቲዩበር ነበርኩኝ። ስለ ዩቲዩብ ነው ሁሉንም ነገር ኤዲት ካረኩም የዩቲዩብ ቪዲዮዎችን ነበር ኤዲት ማድረገው። በአንድ አጋጣሚ ከሰው ጋር ተገናኘውና የቲክቶክ ቪዲዮቸው ላይ የሆነ ችግር አይቼ ነበር። እንዲህ ችግር አለበት ቪዲዮችሁ እና ይሄን ብትፈቱ አሪፍ ይሆንላችኋል ብዬ አድቫይስ ሰጧቸው። ከዛ በኋላ ቪዲዮ የሚሰራላቸው ሰው እንደሌለና እንደሚፈልጉ ነገሩኝ። ከዛ በኋላ እስቲ አንተ ስራለን ብለው ጠየቁኝ። እንደውም አምታትቼ ነበር ከመግባቴ በፊት ልስራ እያልኩኝ ማለት ነው። ምክንያቱም ዩቲዩብ ላይ የምሰራቸው ብዙ ፕሮጀክቶች ስላሉኝ ማኔጅ ማድረጋቸው ቻናሎች ስላሉ ይጋጭብኛል ብዬ አስቤ ነበር። ነገር ግን እስቲ ልሞክረው ብዬ ገብቼ ነበር። እንደምትመለከቱት እንግዲህ አሁን ብዙ አይነት የፕሮሞሽን ቪዲዮ ሰራለሁ። የሆቴሎች ሊሆን ይችላል፣ እንዲሁም ደግሞ የስልክ ቤቶች የተለያዩ ፕሮሞሽኖች ይመጡልኛል። እነሱን ሁሉ እሰራለሁ ማለት ነው። ምክንያቱም ብዙም ጊዜ አይወስዱም የፕሮሞሽን ቪዲዮዎች ተመልክታችሁ ከሆነ እና ይሄን ቪዲዮ ጨርሻለሁ ማለት ነው። ይሄን ቪዲዮ ልጋብዛችሁ። እንግዲህ ቪዲዮውን ወይ በዚህ ጋር ወይ በዚህ አስቀምጥላችኋለሁ። ሙዚቃ ስላለው ኮፒራይት እንዳይዘኝ ነው እኔ እዚህ የመጣሁት ማለት ነው። አብረን እንመለከተዋለን። ኖ ጉጄ ላይ የተከፈተውን አነጋጋሪ ሆቴል ላስጎብኛችሁ። ማራኪና ምቹ ኢንቴሪየር ሲኖራቸው ምግብና መጠጥንም ጨምሮ የተለያዩ አገልግሎቶች ይሰጣሉ። ወደ ጉጄ ብቅ ካሉ አሊያም ደግሞ የጉጄ ነዋሪ ከሆኑ ናፍሌት እንዳይቀሩ። ናፍሌት ምርጫቸው ያድርጉ። የተሰራው የፕሮሞሽን ቪዲዮ ይህን ይመስል ነበር። እንግዲህ እዚህ ቪዲዮ ላይ ያላችሁን አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ በሰራነው ቪዲዮ ላይ ማንኛውንም አይነት ጥያቄ እንዲሁም አስተያየት ካላችሁ ማስቀመጥ ትችላላችሁ። ከኔ ጋር አብራችሁ መስራት የምትፈልጉ ሰዎች ስልክ ቁጥሬን ከታች አስቀምጥላችኋለሁ። መደወል እንዳትረሱ። መልካም ጊዜ ይመቻችሁ። ይህን ቻናል ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። መልካም ጊዜ ይመቻችሁ።